ሞጥተናል እንዴት አድርክ እንዴት አረፈርክ ነው ሰላም ነው ሰላም ነው ይላል ባለፈው ክፍል አንድን ሰርተን ነበር የቶሪካ አልበም ላይ ክፍል 2 ተብሏል ያ ዝግጁ ነህ ትላለህ ዝግጁ ሌትስ ጎ በመርከብ ነበር ያቆምነው መርከብ ላይ ምናምን አንስተን አሁን መርከብ ደግሞ አገር ሽቷል ዳዲስ በጣም በቃ ተጣጣለ ማለት ነው ተጣጣለ ማለት ነው እንዴት ያገረሽባቸው መርከብ ክለብ የሚሉ ሰዎች ናቸው አይ ምን ተዛለኝ መሰለ የሆነ ነገሩ መርከብን በደንብ ስሰማው በጣም የዜማም የእንትንም ትልቅ ልዩነት አላቸው ግን ሐሳቡና ግጥሙ ተግባልሽ እኔም ልጠጋ ቀጥልሽ በዜማ ልዩነት ቢኖራቸው ብለን ያቆምኩ አው ምን አስተውዬ መሰለ ተናነቀ የሚለው ሙዚቃ ነው ወቋ በርግጥ ዜማቸው በጣም ይለያያል የሆነ እንዴት አርገ ያሰብከው አመጣው ምናምን ልትል ትችላለህ የሚገናኝ ነገር ስለሌለው ማለት ነው ግን ተናነቀኝ የሚለው ሙዚቃ አስተዋስከው የ2004 እዛ ላይ ያለው ሐሳብና እዚህ ጋር ያለው በጣም ይዛምር ነገር እንዴት እስኪ አስተውሰኝ ተናነቀኝ ያኔ ሲነግረኝ ሶፈርቶ አቋኋኗን አይቶ እሺ ያኔ ሲነግረኝ ሶፈርቶ አቋኋኗን አይቶ ለኔ እንደማትሆነኝ አልሰማም አልኩና ስትሄድ ወደ ባባ ተናነቀኝም ባ የሰው ምክር አልሰማ ብሎ ነው ተናነቀኝ ይላል ያ ስለሱ ይልና ከዛ ቀጥሎ ምንድነው የሚለው ሰው ንቄ አልሰማ አፋን ቢሲል ግን ማለ እንደ ሰው ይገርማል አንዳንዴ አፋን ቃሏና መኘ ስቀርባት መስሎኝ የማላጣት ምናምን ይላል መርከብ ጋም ስትመጣ እንደዚሁ ደሞ የሚለያዩት በስምምነት ላይ ስምምነት ያለው መለያየት ነው ለሰናበት ብዬ ሳውራት ቀርቤ ይጨነቅ ጀመረ ልቤ ምናምን ይላል እዛኛው ላይ እዚህ ላይም እንደዚሁ በጣም ብዙ ግጥሙ ለኔ ተመሳሳይ ሆኖ ነው ያገኘው እንዴት ነገር አልተመሳሰለልኝ መርከብ ላይ ተላላ ቦይ በቀድለት እንባይ ሞልቶም እንባይ ፈሶም ማይበቃው ያ እዛ ጋር ደግሞ ተናነቀኝ ነው የሚለው ሊያለክስ ነው ምናምን እንዴ ዶም ይለያያሉ እንጂ ተናነቀኝ ነው ስንብት ነው መርከብ ላይ እኮ ማውጣው ማጥ ውስጥ ነው ያለው ያ እሱ ነው እኮ ነው ማለት ይሄ ተከታትሎ ባለፈው ማንስተን የለ ተከታትሎ የሚመጡ ነገሮች አሉ እና በጣም የሆነ ዝምድና አላችሁ ያ ሙዚቃና መርከብ እስኪ እንክፈተውና እንስማው መጀመሪያ መርከብን እንስማው ማሽ ረክቶ እንዳይቆምብኝ ካንተ ስፍራ ቃልሽ ሆነና ቦታ ማይገኝ ተላላ አረገው ልቤን ሰዋ ምናልባት ከተመሳሰለ የሁለቱ ሴቶች ቃላባይነት እሱ ከዛ ደግሞ ይወለ እምቢ ያለው ሆዴ ካለሷ ይላል እምቢ ያለው ሆዴ ካለሷ እግሯ ሊሄድ ሲነሳ ያ እዚህ ጋርም ደግሞ ይልልሃል መርከብ ላይም ሲመሌዲዲ ይላል አላኖር ሲለኝ ስጋት ያላንቺ እምቢ ያለኝ ኤግዛክትሊ ግን ምንድነው ልዩነታቸው ልዩነትማ አለው በጣም ልዩነት አለው ግን ያን ተከትሎ ያኔ ተናነቀውን እንባ አሁን ደግሞ ደምባ ያነበው ያኔ ከሄደች በኋላ ሌላ ጠብሶ አሁንም ሌላ መከራ ያየ ሊሆን ይችላል ምክንያቱም ይሄ እንትን ነው ፕሪቪየስ አክሽን አለው ይሄኛው ሙዚቃ ይሄ አሁን ቀጥታ ሲቹዌሽኑን ሳይሆን ሀፕን ካረገ በኋላ ነው የሚዘፍነው መርከብ ላይ ያ ደግሞ ባክስትሪውንም ምናምን ካወራው በኋላ ባክስትሪው ማለት የኖረበትም ነው ያ ሰው ነግሮኝ አልሰማልኩ አምኗት ነበር በኋላ ላይ ከዳችሁ የብሬክ አፕ ኦን ስፖት ላይ ነው እዚህ ጋርም ደግሞ እንደዛው ይሄ ደግሞ ማይወጣም ይመስለኛል አላኖር ሲለኝ ስጋት ከሷ ጋር ማለት የስጋቷ ባይሆን ልክ ነው ስጋት የሚለው ነገር ምናምን ደግሞ ይመስላል አለውም ተመሳስሎ በጣም አለው በጣም ከዛ ደግሞ ትልቅ ልዩነትም አለው እዛኛው ላይ
እግሯ ሊሄድ ሲነሳ እምቢ ያለ ሆዴ ካለሷ እግሯ ሊሄድ ሲነሳ ነው የሚለው እዚህ ጋር ጭራሽ እሱ ነው መሄድ የሚፈልገው መርከብ ላይ እንዴ ሊዳ ይልም እኮ እሷ ናት አሁንም ብለሻል ያሉ ትቼዋለሁ እዛ ጋርም እንደዚሁ አፋምቢ ሲል ግን ማለ እንዴ ሰው ይገርማል አንዳንዴ ተወቹ ደግማ እንጂ እዚህ ጋርም እሱ ሊዳል ሁለቱም ላይ ተከዳው እሱ ነው ግን እዚህኛው ላይ ማለት ያኛው ላይ ምንድነው ቢያዝንም በቃ መሄዷ ነው አንቆም ያስቀረው ነገር የለውም ይሄ ግን አለ አይደለ ትዳሩ ወይ ሆነ ቤተሰብ እንትኑ ሄዷል ብዙ ዘመን ከዛ ማያውጣበት ልክ ለተመስገን እንደሰጠው ቀላል ነው ከባድ ነው ካንቺ ጋር መኖር ከባድ ነው መኖር ካላንቺ ከባድ ነው መኖር ካንቺ ጋር ያለው አይነት ሐሳብ እንደውም ይመስለኛል መርከብ ላይ አይ እንደውም የሚመሳሰለው ነገር ነው እንጂ ከሁለቱም ላይ ተጠቀስኩ አንድ አይነት እኮ ነው ስሜታቸው ተመሳሳይ ሴት ናት ልለ ነው ካራክተር ልጅቷ ራሷ ናት እዛ ጋር ያረጋችው ነው እዚህ ጋርም የደገመችው ኦኬ ግን የሰጠችውን ቃል ድጋሚ እንትን አለችው እዚህ ጋርም እንደዛው እኔ እንደውም ተስፋ ያነሳው ሐሳብንም በእናነሳ እዚህ ጋር አሪፍ ነው ከዛ ወደ አንተ ደግሞ እንመጣለን እሺ ስለ መርከብ መጀመሪያ ስለ መሬማ አሪፍ እይታ ተናገረ ከዛ መርከብ ላይም የራሱን እይታ ሰጥቶ ነበርና እኔ በግልም አግኝቸው በሆነ አጋጣሚ ሲያወራኝ ነበር በተለይ መሐል ለቅ የምትለው ቃል አንድም 1/4 ሳንቲም የአጼ ምኒልክ ዘመን የነበረው አለና እንደውም እሱ ከሀገር ጋር ነው ያያያዘው መርከብ ሲል መርከቧ ሀገር ናት የመሐል ለቁ ጫፍ ባይሰራ ሲል አንድም መህለቅ የሚለውን ኖቲስ ለማድረግ ነው ወቂያኖስ ውስጥ ጠልቆ መርከቧ ረክታ እንድትቆም የሚያረጋት ከዛ መሐል ለቅ ስንል ደግሞ ኮይን ነው ብር ነው ገንዘብ ነው ሁነታው ጋር ስንመጣ ሀገር ነፃናት ማለት የምትችለው ፋይናንሻል ፍሪደም እንደ መንግስት ራሷ ሲኖራት ነው እና ኢቭን አስቆኛል እና አይኤምኤፍ ናቸው እኮ መሐል ለቆቹ ገባረለ እና አባወራ አርጎ መርከቡ እዚሁ ነው መሐል ለቁ መርከብ ሀገር ናት አባወራው ዜጋው ነው ህዝቡ አገኘኝ አይደል ሀገርን እንደ ቤተሰብ ሳለውና በዚህ ሰዓት ኑሮ ጫና ሰው በጣም ከብዶታል ኑሮ ተወደዋል እውነታ ስለሆነ ማለት ነው መንግስት የተቻለውን ያደርጋል ህዝቡን በተቻለው አቅም በልቶ ለማደር ይሮጣል ከዛ ምንድነው ልዩነቱ በፊት ላይ ሴቪንግ አካውንት የሚባል ነገር ነበር ታውቃለህ አሁን የሚባል ነገር ነበር ብለን ሁሉ ማውራት ጀመረን ሰው ቆጥቦ ቤት ለመስራት መኪና ለመግዛት ይላል ዲስ ዴይስ ላይፍ ድግግሞሽ ሆነና መብላት መጠጣት ምናምን ሆነ ቆጥቤ ለማን የሚለው ሐሳብ አለና መርከብ ላይ እኔ እሱ ሐሳብ ገዛኝ ቦይ በቀደለት በጣም የተቸገረ አባወራ ወደ ቤተሰብ ስታመጣው ግን ምን አለ መሰለ የተወሰነ እኮ ሴንስ የሚሰጥ ነገር አለ ምክንያቱም ሰው ሁሉ በዚህ ሐሳብ ኢምፕረስ የሆነው ሲቹዌሽኑ ነው ሁላችንም በቃ ፋይናንሻሊ ተመተናል ሶ ሪሌት እናደርገዋለን ከዛ ውጭ ግን ሙዚቃው ላይ ምንም ለዛ እንደ ፍንጭ የሚሰጥ ነገርም የለም መርከብ ሙዚቃ ውስጥ ስለ ገንዘብ ምንም እኔ መሐል ለቅ የሚለውም ደግሞ ታውቃለህ ቴዲን እኔም ከዚህ በፊት ብየዋለሁ ቃላትን በተመቸው መልኩ ነው የሚጠቀመው ደሞም አብሯኗሪ የሚለው ሙዚቃ ላይም እንደዚሁ መሐል ለቅ ነው እንጂ መልህቅ አላለም ከሳድስ ጋር ምናምን አያይዤ ሳውረው ነበር ምን አለ መሰለ ለምሳሌ እስኪ ሃሁ በልልኝ እስኪ ሙሉውን ሃሁ ሂሃ ሄሆ ሆ ስፔስ እንትን ረፍት አድርገ ነው ሆ ያልከው ሆ ለሁሉም ሳድስ ፊደሎችን ስትሄድ አናባቢዎች አሉ አይደለ ስትል ነው አናባቢው ድምጽ ራሱ ደግሞ ሌላ ሳድስ ድምጽ ነው ገብቷላ ብዙ የመልህቁ ስትል ዜማውን ያጥፍበት የመጨረሻው እቺ ቁ የምትለው ከፊደል የምትወረወር ናት ለቃ ለዜማ የምትመች ሶ ከፊቷ የምትፈልገው እንደ ግስ ድምጾች አሉ አይደለ የሚደግፋት እንጂ ብሬክ የምትወስድበት ሲሆን አይመችም ይሄን ነገር እንደውም እንደዛ እኔ እንትን ካልኩ በኋላ የሆነ ኢንተርቪው አለው አየው የትግስቱ በቀለ ነው የሚልበት ምክንያት ብሎ ሙዚቀኛ ነው ትግስቱ በቀለ ታውቀዋለህ በዚህ ምክንያት ነው ቴዲ ያለ አይደለም ያልኩ አይደለም የኔን ግምት ነው የሚልበት ምክንያቱም አብሯኗሪ ላይ ለምን መሐል ለቅ አለሽ እኮ እኔ እኮ አሁን ምን መሰለ ፖይንት የሁለታችሁም ሐሳብ ያስኬዳል እኮ ያስኬዳል ግን ለነግርህ እኮ ነው መርከብ የሚለው ሙዚቃ ላይ ስለ ፋይናንስ ምንም እኔ ፍንጭ የሚሰጥ ነገር አላየውም ኖ አይደለማ መሐል ለቅ ሲል መሐል ለቁ ሲል
አንድም ለዜማ እንዲመቸው ሁለትም መሐለቅ የሚባል ገንዘብ ወይም መገበያያ ከዛው የለም እኮ ነው እሱን እሺ እንደዛ ነው እሺ መገበያያ ነበር በአጼ ሚኒሊክ ዘመን አይደለ ስሜት ይሰጣል እኮ ነው ምክንያቱም አንድ ቃል 3 ጥቅም ከሰጠ በቃ ሪች ነው ማለት ነው አንድ ዜማውን ጠቀመ አንተ እንዳልከው ሳድስ እንዳይገድፍበት ሁለት ትርጉም እንዲኖረው ኖረ አንደኛው ገንዘብ የምንለው ነገር ሁለተኛው ደግሞ ሳድስ ስለምትገታው በሚለው ይቺ ምንድናት መህልቅ ዋናው መህልቅ አለ አይደለ አርግቶ የሚይዘው እሱንም ትርጉም ሰምና ወርቅ እንዲሰጠው አደረገ ስለዚህ አሁን ተስፋ ስተት ነው የሚያብጸጋ ስተት ነው ሳይሆን አይ እሱ ውስጥ አይደለም ያው በሐሳብ ነው ወይ በሚለው ነው ግን ኤግዛክትሊ ነገርየው 3 ሐሳብ አለው ነው ምክንያቱም እኮ ይኸውልህ ብዙ ጊዜ አሁን ለምሳሌ ኩርኩማ አፍሪካን ስናወራ ለምን እንዳነሳው ልነግርህ ነው ውሃ ቢገባ በአፍሪካ መርከብ አቤት ቢል ተጓዥ ሐሳብ ለማቅረብ ይሰምጣል እንጂ ከባህር አብሮ ቀዛፊው ለሐሳብ አይሰጥም ጆሮ ይላል በአፍሪካ መርከብ ይላል አፍሪካን እንደ መርከብ ነው የወሰዳት አህጉሪቱን በውስጡ ያሉ ሀገራትን እንደ መርከብ ወስዷል እዚህ በፊት አገኘኛ ሶ እንትናችንን ሪፈረንሳችንን ስናረክ ከቴዲ ለምሳሌ ልክ አብራኗሪ ለካሉ ሪፈረንስ እንዳረከው መርከብን ስንወስድ መርከብ በሀገር ትገለጻለች አገኘኛል ሌላ ዘፈኑ ላይ ሀገር አድርጎ ገልጿታል መርከብን ኦኬ ሶ ዲስ ኬዝ እዚህ ጋር መርከብ ማን ዋናው መርከብ ላይ ስትመጣ መርከብ እሱ ላይ አሁን ጥሩ ነገር አነሳ ምን አለ መሰለም ውሃ ቢገባ ያ ኩርኩማ አፍሪካ ስለ አፍሪካ ነው ግልጽ ነው ለለ ነው ስለምን እየዘፈነ እንደሆነ እዚህ ጋር ግን ምንም ግልጽ ያደረገው ነገር የለም በትክክል እኮ አንተ ተመራመረበታ ለምን መራመራለሁ እንደሱ አይደለማ ለምን ሁሉም ሙዚቃዎቹ የቴዲ ስለምን እንደሚዘፍን እናውቃለን ፍንጮች አሉት በትክክል ግን ልንገር 2017 በፈረንጅ እኛ 2009 ኢትዮጵያ አልበም ወጣ ከዛ አሜሪካ ቴዲ አሜሪካና ጋሽ ማሙድ ቴዲ አፍሮ አሜሪካና ጋሽ ማሙድ አላልኩም አሜሪካ ላይ ቴዲ አፍሮና ጋሽ ማሙድ ይሸለማሉ ጋሽ ማሙድ የእድሜ ዘመን ምናምን ቴዲ ምናምን ተብሎ ቪዲዮን እናስገባለን እዛ ላይ ስለ ኢትዮጵያ አልበም ሲናገር እኔ ሐሳቡን ለንዲኖ ብዬ አይደለም የጻፍኩት አድማጭ ሰምቶ በፈለገው መልኩ ተርትሮ እንዲረዳው ከፍታ አድርገዋለሁ ይላል ስለዚህ ግልጽ ነው ያልከውንም ሌላ ሰው በሌላ ፐርስፔክቲቭ የመረዳት መብት አለው ሁሉም እኮ አድማጭ መብት አለው እንደፈለገ መተርጎም ነገር ግን እኔ አሁን ከሱ ስራዎች ተነስተን ስናወራ ነው ማለት ስለ ኩርኩማ አፍሪካ ሲያወራ ስለ አፍሪካ ነው ኢትዮሪካም እኮ እንደዚህ አይነት ስሜት ነው ያለው አገኘኛ ማለት የፈለገውን ግልጽ አድርጎ ነው የሚለው ሰውየው ኢቭን እንድንረዳው ተጨማሪ ነገሮች እኮ በቀነፍም ፉትኖቶችም ምናምን ያረጋ ይገልጽልናል አገኘኛ ምናልባት የእንግሊዘኛውን ትርጉም ከለቀቀልን ስለ መርከብ የሆነ እንትን እናገኛለን ብዬ አስባለሁ አልተለቀቀም እየጠበቅኩ ነው አሁን አንዳንድ ሙዚቃዎች ሜቢ ይወል አንዳንድ የአርት ስራዎች እኮ ሰውየው ትርጉም ሳይሰጣቸው ሰው ሲመራመርበት ነው አሪፍ በቃ እንደ ወይን እየቆየ የሚሄደው ለምን እንደዛ እንዳልኩል ነግረን መሪማ ላይ እኮ ምንም አልገለጸም ግን አይደለ አስቀምጧል ኤሌመንቶቹን ኤግዛክትሊ ተስፋ እኮ እንደውም በደንብ አብራራለሁ ኤግዛክትሊ ስለማን እንደሚያወራ አዎ እዚህ ላይም እኮ እንደዛው ነው መሐለቅ የሚለው ቃል ኖ ነገር ነው ሎሚ አይደለ መሐለቅ ገንዘብ ነው የሚል ተርጓሜ ካለው ሰው ነግሮሃል ማለት እኮ ነው እንዴት ለምሳሌ መሪማ ላይ ተስፋ ሲበት ነው አብራኗሪ ላይ ለምን መሐለቅ አለ ዜማው እንዲመቸው ሶ እዚህ ላይ ዜማው እንዲመቸው ከሆነ ይሄው ዜማው እንዲመቸው ከዛ ገንዘብ ሚለውም ትርጓሜ እንዲያልፍም እሱን እኮ ነው አሁን ያሰማማናል አሁን የኔ ጥያቄ ምን መሰለ መሐለቅ ከሚለው ቃል ውጭ እዚህ ሙዚቃ ውስጥ ስለ ፋይናንሻል ስለ ሲቹዌሽን አሁን ስላለንበት እንትን የሚገልጽ ነገር አሳየኝ ገብቷል አሁን ኩርኩማ አፍሪካን አነሳለኝ መሪማን አልከኝ ሌሎቹ ሙዚቃዎች ላይ ሙሉ ስለሚያነሳው ሐሳብ ሪሌት የሚያደርጉ ጉዳዮች አሉ እዚህ ውስጥ የለም እንዴት ያው ቦይ በቀደለተን ባይፈሱ አይበቃው ወፍጭጭ ስኪል ቆሜ ነው ለይቱን ማነጋው ሲል እኮ ይወል ከመጀመሪያው ስትመጣ ተተረጉመዋል ያለቀስክ ልታነጋት ይችላል ኤግዛክትሊ አንደኛው በፋይናንስም ሊሆን ይችላል በፍቅርም ሊሆን ይችላል እሱን እኮ ነው ያልኩ ያለሁት ዘፈኑ አንድ ትርጉም አይደለም ያለው በአንድ ግጥም ውስጥ ግን 3 4 በቃ አንኳር የሆኑ ይሄ ሶሻል ክሪቲኮችን ያጨቀ ነው የኔ ፖይንት አገኘኛ እንደውም እኔ ምን በጣም ሴንስ ይሰጠኝ ስለ ኢትዮ ኤርትራ ነው የሙዚቃ ቢሉ ሰዎች ያያዩ ነበር ሶሻል ሚዲያ ላይ እንዴት እስቲ ለምሳሌ አንዱን ታርቀን ነበር እዛ ተመልሰን አሁን ያለበት ሲቹዌሽን ብሬክ አፕ አድርገናል እና
እንደዛ የሚመስል ነገር አለው በደንብ ሲሰማው የወደብ ጉዳይም ነው መርከብ ምናምን ስትለው እናንተ እንደምትሉት ደግሞ የሆነ ቃልን መነሻ አድርገን ስናየው በጣም እንደውም ስለሱ ይመስላል በቃ ሊሆንም ይችላል ያ የኔ ፖይንት እኮ ያ ምን መሰለ ልክ አንተ መህልቁ ሚለው ዜማው እንዲመቸው ጭምር ነው እንዳልከው ተጨማሪ ደግሞ ያንንም ገንዘብ ሚሊዮንም ሐሳብ ለማስገባት ነው አሁን ምንድነው መሰለ ዘፈን ወይም ለምሳሌ ስነ ግጥም ላይ ስንሄድ አንድ ግጥም 3-4 አይነት ስሜት ሲሰጥ በጣም በጣም አሪፍ ነው ይባላል አይደለ በተለያየ ፐርስፔክቲቭ ሲተነተን ይሄ ከዚህ አንፃር ይሄ ከዚህ አንፃር ይሄ ከዚህ አንፃር ስትለው ማለት ነው በቃ ይሄ ነገር አሪፍ ተጽፏል ማለት ነው የሶዮንም ብሪሊያንትነት ነው መስገልጸው በሆኑ ስንኞች ውስጥ 3-4 ወይም 5ም ሊሆን ይችላል ሌላም ሰው ባይዘው ኮሜንት ላይ ልጽፉልን ይችላልላችሁ የራሳቸውን ፐርስፔክቲቭ ደግሞ ሊያገኙበት ይችላሉና ልክ አንተ መህልቅ ስትል በጣም ስሜት አለው ይሄ ሳድስ ፊደሉ መግደፍ ምናምን ነው ትክክል ዜማው እንደዛ ባይሆን አያምርም ነበር ለምን ቴሪን ኢማጀስት አደረገው እንደ ፓቷም እኮ የመጠቀም መብት አለው ሙዚቃው ሬጌ ነው ትክክል ደግሞ እነዚህ ነገሮች አልተዋቸውም አዱ ሸገር ሲል ነበር ዳስጣለ አገኘኛ አዱ ገነት እንጂ አዱ ሸገር የሚባል ቦታ የለም እና ታዋውሳለ ምንም ችግር አልተዋቸውም እነዚህ አጠቃቀሞች የዋገኑ ታሪክ አይደለ ያ ቮልስዋገንን ዋገን ብሎ ባልቻባ ነፍሱን እዚሁ አልበም ላይ ሌሎች ቦታዎችም አሉ አሁን ላላስታውሰው ይችላል እንጂ እንደዚህ አይነት አጠቃቀሞቹ አሉ ግን ጥሩ ነው ልክ ነው እንደዚህም ሊሆን ይችላል ግን እኔ ምን መሰለ የሚያጓጓኝ እንደተባሉ እስኪ የእንግሊዘኛውን ላይሪክ ቢለቅልን ምክንያቱም አሁን እኔ ጽዮን ሙሽራይን አንደርስታንድ ያደረኩት እዛ ላይ ነው ለምን እንደማይለቅ እኔ ደግሞ ልንገር መለቀቅም የለበትም እምለው እንግሊዘኛ እንደ አማርኛ ሪች አይደለም ለዛ ነው የሚገባ አንድ ቻውን እኔ እናንተ ያከራከረችን መሐለቅና መህልቅ ምትለው ቃል ናት አገኘኝ አይደለ ማአት ትርጉም ኖሯት ዜማ ምናምን ትለዋል እንግሊዘኛ እንደዛ ሪች ስላልሆነ ይሄ አሁን የተፈጠረውን ውይይት ምናምን ውሃ መከለስ ነው የሚሆነው እንዴት አይደለማ እኔ እኮ ያልኩት አልገባም ይኸውልህ እንግሊዘኛውን ግጥም ሲለቀው ስፔሲፊካሊ ምን ለማለት እንደፈለገ ከስር ያብራራልናል አገኘኛ ያኔ ቴዲ ምን ማለት እንደፈለገ ይገባናል ነው ኤግዛክትሊ አሁን አንድ ነገር አይደለም ቴዲ ማለት የፈለገው በዚህ ዘፈን ነው እኔ ፖይንት ሌላም ነገር ማለት ከፈለገ ያካቷል አለኮ አሁን የጽዮን ሙሽራይን አይተኳል የእንግሊዘኛው በቃ እዛ ላይ አሉ ብዙ ሃሎ ሚል ቃል ሳይ እኔ ሙዚቃውን በመጀመሪያ በአማርኛ ሲሰማ እንደዛ አልገባኝ ስለ ጸዳል ስለማን ሲያወራ እንደነበረ እንደውም ግንቦት አንድ ቀን ነው ይለቀቀው አይደል አክቹአሊ ጽዮንን በሜንሊ ለመቤታችን ቅድስት ድንግል ማርያም እንደሆነ ሰው አክሰፕት እንዲያደርገው ነው ግንቦት አንድ ላይ ስትለቀው ይሄን ነው ማለት ልክ እንደዛ ማረጋገጫ ይሰጣል የሆነ ፕሩፍ ሊያደርግልን ይችላል አንተ ደግሞ እያልክ ያለው እኛ እንደፈለግን የገመትን እንቆይ እየገመትን ሳይሆን ያው ዕውቀት ላይ የተመሰረተ ግምት ማለት ነው ስትገምትማ ዝም ብለ መርከብ ሲል እኮ እንትን ሜቴክ የሰረቀውንም ሊሆን ይችላል ማለት አይደለም አገኘኛ ይሄ ምክንያቱም እንዴ ብዙ ምሳሌዎች እኮ ማንሳት እንችላለን ለምሳሌ ኡታዬ ተዝ ይላል ዘመን ያገነነው ጅብ ቆሟል ከበሬ ምናምን ሲባል ስለ ኤችአይቪ መሆኑ ዘፈኑ ዲስ ዴይስ ነው ሰው መነጋገር የጀመረው ሶሻል ሚዲያ ላይ ወይ ደግሞ ያኔ መተንፈሻ ስላጣም ሊሆን ይችላል ወይም ደግሞ ቴዲ ያኔ ምንም ነገር ሲለቅ ከፖለቲካ ጋር ፖለቲካል ጉዳይ ስለሚደረግ ዘመን ያገነነው ትናን እኮ ነው እየተባለ ስለሆነ አሉ ደግሞ እንደዚህ አይነት ስራዎችም ስላሉ በሌላ መልኩ ተጠምዝዘው የሚተረጎሙ ስራዎች አሉ የግጥም ስራዎችም አሉ አሁን ታገል ሰይፉ ሲናገር ሰምተኳል ግጥሙን በደንብ አላስተውሰውም ግን እሱ ስለ ንጋት ነው በቃ ያው በትክክል ጀንበር ጠለቀሽ ምናምን ጃንሆይ በደርግ ዘመን የተከሰሰበት ጃንሆይ እንትን አሉ ጀንበር ጠለቀች ሲል ጀንበር ደርግ ገባ ነው አይደል ያልከው ምናምን በትክክል ሰው እንደዛ የሚተረጉመው ከሆነ አንዳንዴም ጥሩ አይሆንም ምክንያቱም ጉዳትም እኮ አለው ገብቷል በትክክል ሰውየው የሚጠየፈውን ሐሳቡላ እንትን ልንልም እንችላለን ተሰጣለህ እኔ እንደዚህ አላሰብኩም ሊል ይችላል ያ ኦኬ ሶ እንቀጥል ተናነቀኝን እስኪ ይስሙት ወይም ደግሞ እንክፈተው እንዴ ተናነቀኝ አይ ልክ ነህ አለው ስሜት በጣም ስሜት አለው ምክንያቱም መርከብን ደግሞ ከሀገር ወይ ደግሞ ከምናምን የሚለው ሐሳብ አውጥተ የወንድና ሴት የቤተሰብ ታሪክ ውስጥ ከከተትከው ቀጥታ ተናነቀኝ ጋር ይገናኛል በጣም ነው የሚገናኘው እና ይሄ የሱ ስራዎች ላይ እኮ ስላየው ነው አሁን ስናወራ እንዳልነው
በጣም ቆይቷል እኮ አሁን ቴዲ በሐሳብም በምንም ልቆ ከሄደ ከኛ በስለቱንም በትክክል ታሪክ ላይ ያለው እንትን እውቀቱ እንደገና የሚመራመረውን ነገር ከማዛ ጋር የነበረው ኢንተርቪው የዛሬ 18 አመት ኢንተርቪው 2000 ምናምን ላይ ኢማጂን ያኔ አሁን አንዳንድ ሰዎች ለሞቀስ ምናምን አይደለም አይ ነው የዛን ያህል ንቃተ ህሊና የላቸው ያኔ ያ ሰውዬ እንደዛ ያስብ ከነበረ ዛሬ ላይ የት ነው ወይም ደግሞ እነዛን ሀሳቦች አሁን በቅርብ ነው ያወቅናቸው ምናምን ሰፕራኛ ገብቷል እኔም እንዳንተ ነው በጣም የተደነቁት እንደዛ ከሆነ አሉ አሁን አንዳንድ ሰዎች ይሄ ሐሳባቸውን በተለያየ መልኩ እንትን የሚሉበትን ነገር የደጋገሙ የሚገልጹ በተለያየ መልኩ ለምሳሌ በእውቀቱን ወይ አዳም ረታ ምናምን ባነሳለን አላቸው እንደዛ ይሄን ነገር አሁን ከመላህ ጋር የሆነ ጥብቅ ቁርኝት አለው በእውቀቱ ስዩ ግጥሞቹ ላይ ብዙ ብሏል የስለ ልጅ አይደለም መጨረሻ ላይ እንደውም የሚካኤል ልጅ ይመስለኛል አይ ቲንክ ሚካኤል ቀን የተወለደው አዳሜል የሚል መጽሐፍ እስከ ማውጣት ደረሰ የሃይብሪድ እንትን ምናምን ሐሳብ ነው እና ይሄ ያን ሐሳባቸውን ደጋግሞ ምናምን የሚሉበት ነገር ቀለም አላቸው አንድ የሆነ እንደ ፖርትሬታቸውን ደጋግሞ እንትን ይሉናል ኢትዮሪካን ቀደም አነሳን ኮርኩማ አፍሪካ አለ አደይም አለ አደይና አደይ ሶሪ ከአፍሪካ ሰማይ ስር አንድ አፍሪካን ስካይ እሱና ኢትዮሪካ ደግሞ እንዳልኩ ሌላ ተደጋጋፊ ስራዎች ከዛ ደግሞ ያኛው ሙዚቃም አለ ስለ አፍሪካ የሚያወራው እንትን ነው ጥቁር ሶሌ ነበር ዜግነቴን ሳሰላስል እንደውም እሱ በጣም ይገርማል አገኘኛ ተመሳሳይ ሐሳብ ያላቸው ግን የትሉሎን ዜባዳ በጣም ደጋግመ ለየብቻ የምትሰማቸው በትክክል ያን ሐሳብ በቃ ይሄን ነገር እንትን እንድንለው ይፈልጋል እሱንማ እንደውም የሆነ መጽሔት እኮ ሰጠኝ ነበር አንተ ራሱ ስሙን ረሳሁት ስለ ነቀዘብዬ ሌቦ አልበም የአሳታሚ ድርጅቱ ከአቡጊዳ ሂት ካረገ በኋላ እንደ ሁለተኛ አልበም ሲያወጡበት የሰጠው ኢንተርቪው ላይ እንዴት ከፓን አፍሪካኒዝም ወርጄ ቀዘብዬ ላለው ሲል በቃ ዛጋ እኔ ፓን አፍሪካኒስት ነኝ ወደሚል አይደንቲቲ እንደያዘ ያው የዛሬ ስንት አመት ነው እንግዲህ የተናገረው እና ለዛ ይሆናል አሁን ኢትዮሪካን ብትከፍተው ብዙ ሰው አልሰማውም ኢትዮሪካ እኔ ለምን ያልበው መጠሪያ እንዳረገው ራሱ ከዛ ቃላቶቹን በጣም ነው የሚያዛቸው ባይዘው ኢትዮሪካም ባይዘው ፊውዥን ነው ሬጌ ቴስት አለው ፒውር አፍሮቢት ነው ምን መሰለህ እኔ ኖቲስ ያደረኩት ኢትዮሪካ አንድ የማሊ ዘፋኝ ነበር ወይኔ ስሙን ሰርች ማድረግ አለብን እንደውም የሆነ የቆዳ ደር አለበት ነጭ ነው አፍሪካ ሰመረበ አፍሪካ የኛ ምናምን የሚለው ሰውዬ የሱ አይነት ቴስት ለማምጣት አማርኛዎቹ ቃላቶቹን እንዴት እንዳረጋቸው ተሰማዋለህ ቆይ ይሄ አሳር ምናምን የሚሉበት አሳር ቋት ውጪ እንጂ ማማው ምናምን የሚለው ፈርጠቀ እቺ ጠሪቃሏ ኦሌ አፍሪካ ኦሌ በጣም ሃይፕ የሚያደርግ ነው ገብቷል ዩኤ ላይ እንደ መዘመር አለበት ለካ አፍሪካ ብሎ ያኔ ጃንሆይ ጊዜ እንደተሰራው ሐሳቡ ይጠልቃል በጣም እንትን እኮ ነው እዚህ ዘፈን ላይ ራሱ አሁን መርከብ ላይ ቅድም የአይኤምኤፍን ኮንሰፕት አነሳውላ አይደለ በጣም ሰፖርት የሚያደርግልኝ ስንኝ አለ እዚህ ጋር ውርጄቤን ባይኖር ኖሮ ማን አፍሪካና ክሎ መስራት አቃተን እንጂ አንዶ ነው ውርጅብኙ ከየት ነው አገኘኛ ፍሮም ዌር ያው ዌስተርን ነው ይሄን እንኳን አልስማማም እንዴት እስቲ እንዴት መሰለ እኛ ጋም ስንፍና አለ እሱ እኮ የለም ከዛ ደግሞ ከኛ ውጭ እኮ ሌሎቹ ተገዝተዋል ምናምን ሞራሉ ብዙ የላቸውም ኖ ለምን መሰለ ከዛ ውጭ እሺ ቆያ ምክንያቱም ውርጅቤን ባይኖር ኖሮ ማን አፍሪካና አክሎ ሲል አሁን አንድም ከተፈጥሮ ሪሶርስ አንጻር ታየዋለ ዓለም ላይ ሀያል ሆኖ የመቆየት ትልቁ ሚስጥር የምግብን ወይም ደግሞ የማዕድንን ነገር መቆጣጠር ነው አፍሪካ ወርቅ አህጉር ናት በቃ አገኘኝ አይደል ያደክበትን አካባቢ ታቋለ ወድቀ ተበቅላለ መሬት ላይ ምናምን አይደለ ያ ችግር የለባትም
ያን እንዳንጠቀም ያደረገን አንደኛው መስማማት እርስ በራስ አለመቻላችን ከዛ ውርጅብኙም አለ ለምሳሌ እኮ ቶማስ ሳንካራ ዌስት አፍሪካ ላይ ተነሳ አይደለ የሆነ ታይም ላይ 4 አመት ነው ቡርኪና ፋሶን የመራው ያስደነግጣል የመጣው ለውጥ ውርጅብኙን እንቢ ብሎ ነው ገበሬዎች በጣም ህይወታቸው ተቀየረ እሺ አሁን ጨርሰው እንድንግባባ በኋላ ላይ ከመመለስልህ ብዬ ነው ውርጅብኝ ምንለው ምን የትኛዎቹን ጉዳዮች ነው ውርጅብኝ አንደኛ ፋይናንሻሊ ይሄ ለምሳሌ ውርጅብኝ ሲሆን እኮ እንትን ነው ግን እንደ ቁጣም ምናምን አይደለ ስለ ቁጣም አለ የሆነ አልቲሜት ፓወር ያወረደብህ አዋ እሱ ያው ዳይሬክት ሚኒንጉን ስንወስደው ነው ግን ለምሳሌ እህል ላይ ስታይ ለምሳሌ ስንዴ ምናምን እንደ አፍሪካ ለም መሬት የለም ያ አገኘኝ አይደል ያ ስንዴ ደግሞ ሲመታ በሸነፈር ምናምን እሱ ነው ውርጅብኝ አንድም እሱ ነው ሁለት ደግሞ እነ ካናዳ ስንዴን ካልተቀበልክ እና አሜሪካ ስንዴን ካልተቀበልክ እንቢ ስትል ይሄ ግን አታለውን ነው እኮ ነው ኤግዛክትሊ ወደንና ፈቅደን የሆነ ነው ውርጅብኝ ልንለው አንችልም እንዴት የኛም እንትን አለ የኛም አለ ግን ምክንያቱም እርስ በርስ እኮ አንድ አይደለም ስለሱም ነው ይላል በትክክል ግን አንድ ያለ መሆናችን ሚስጥር ከየት መጣ ለምሳሌ እሺ አንድ ያሉንበት ምክንያት ምን ነበር ብለህ ታስበው ዞሮ ዌስተርኖቹ ጋር ነው የምትሄደው የተሰራው ተንኮል ነው አንድ እንዳትሆን ያደረገ በብሪቲሽና ፈረንሳይ መጥቶ ሲከፋፍሉ እኔ ይሄን ሲሉ ባይ ዘ ዌይ ግዛት ምናምን የሚባለው ነገር ብዙ አይታወቅም ነበር እኮ አለ ግዛት ግን አሁን ኢትዮጵያ የምትባል ሀገር ውስጥ አማራ ኦሮሞ ትግሬ ክፍፍሉ ምናምን የመጣው ከነጮቹ ነው ወይ ደግሞ የሆነ ዘመን ላይ ልጆቻችንን አባቶቻችን ያወቁልን መስሏቸው እንዲማሩ ሲልኳቸው መርዙን ሞልቷቸው ላኩብን ምናምን እውነት ነው ልክ ነው ያልከው ምክንያቱም ኢትዮጵያ ጥላት ኤክስተርናል ፓወር ነው ያ ደግሞ እዚህ ውስጥ እኮ ዋነኞቹ ጥላቶቻችን ከአፍሪካም ስለሆኑ ነው ይሄን ሐሳብ አልስማማም ያልኩ ግብጽ ልትል ነው እንዴ በደም ሰሜን አፍሪካ ሀገሮች የአረብ ሀገራት በደም በግልጽ በቃ ይጠሉናል አይወዱን ኢትዮጵያ እንደውም መንጌ ሲናገረው ነበር አንድ ኢንተርቪው ላይ ጋዜጠኛው ያጣደፈው ባጭሩ የቋጨን እንሂድ ሲለው እኔ ግን ይሄን ነገር አለ የሆነ ሐሳብ አንስቶ በደንብ መናገር ፈልጋለሁ አሉ ብሎ አቋርጠውና በአንድ ወቅት የአፍሪካ ህብረት ስብሰባ ላይ የሆነ እንትን ላይ የግብፁ ፕሬዝዳንት በወቅቱ የነበረው ምን አለ ኢትዮጵያ ማለት የተኛ ድራጎን እንደሆነች ሀገር ናት የነቃሽ ቀን እኛ ሁላችንም ያበቃልናል አይነት ነገር በግልጽ ሲናገሩ ነበር ሶ ኢትዮጵያ በሃይማኖትም በምንም እኮ ከድሮ ጀምሮ መናቀው ነው በትክክል በቃ ማያረጉት ነገር የለም እሱ ነው እኮ ማለት ሶ እዚያ ላይ ከአፍሪካም ነው አለ እዛ እኮ ነው ለውርጅብኝ አልቆጥረውም ማለት እንትን ነው ኢንተርናል ውርጅብኝም ኤክስተርናል ውርጅብኝ እኔ ለምሳሌ ኢንተርናሉን የወለደው ኤክስተርናሉ ነው ብዬ እኮ ነው እኮ የኛ ችግር ከሆነ ውርጅብኝ አለ ኦኬ ብቻ እኔ ቃሉን በቀጥታ የተረጎምኩት ሊሆን ይችላል እሱን እኮ ነው ምን መሰለህ ልክ ነህ እኮ ምንድነው የኛ ጠላቶች ራሳችንን በአመዛኙ እዚህም ጭምር ማለት እኮ እዚህም ጭምር ነው ከዛ ግን ኮር ዋናውን መነሻ ታሪክን ይዘህ ስትሄድ እኛ አልነበርንም ችግሮቹ እኛ በሰላም የኖርን ነው አንዴ እንደውም ጎስት ወቸጉሌ ቀርበው ከቤኪ ጋር በጣም ተከራክረው ያወራነው ነበር ከማትሪክስ ጋር ኤግዛክትሊ ያነሳት ፖይንት በጣም ጸዴ ነበረች ምንድነው አፍሪካ ጋር ስትመጣ ለምሳሌ ኢትዮጵያ ስትመጣ 13 ወር ፀሐይ አለ ከዛ ክረምት ይዘንባል በጣም ተስማሚ ነው ይበቅላል ሶ የሆነ አፍሪካኖች ለመኖር ሐስል ማድረግ አይጠበቅባቸውም የሆነሽ ዳስ ትጥላለህ ምናምን ወተት ታድናለህ ወይ ቆርጠህ ትበላለህ ማታ እየጨፈርክ የጠጣ በቃ ምናምን ላይፍ ኢዚ በቃ አገኘኝ ፊዚካሊቲ ማሪፍ ነው የሰው ልጅ በቃ ሰውነቱ የሚያስፈልጋቸው ነገሮች ሁሉ ተመጣጥነው አሉ አፍሪካ ላይ ከዛ ወደ ወሮስ ስትሄድ ደግሞ ወደ አውሮፓ ስትሄድ ደመና ነው በቃ በረዶ ነው እንዳለ እንደውም ቫይኪንግ የሚለውን ፊልም አንስቶ ነበር ያወራው እንግሊዝን ሲያገኙ አፈር ሲያዩ ሲስሙ ምናምን ሶ ያ ነገር ወተን ኤክስፕሎር እናድርግ አዲስ ምድር ለኛ የሚመች ብለው ፍለጋ ሲፈልጉ አፍሪካን አዩ ነው ሶ ዳርዳሯን ነው መጀመሪያ የሞካከሩት ቴክኖሎጂ ስለሌላቸው ወባ ምናምን ስላልቻሉ ወደ ውስጥ መግባት አልቻሉ ከዛ ልክ አድቫንስድ እየሆኑ ሲመጡ ወደ ውስጥ ገቡ ማመን ከበዳቸው ሰው አልማዝን በሽ ነው ወርቅ ምንድነው ምናምን ያንን በእንትን አይችሉትም እጅ በእጅ ጨበጣ ውጊያ ዱቄት ነው የሚያረጋቸው አፍሪካዊ ስለዚህ መሳሪያ ይዘው መጡ መብረቅ ሲተፋ የእንጨት ደነገጠ አፍሪካዊ
ከዛ ሞር በሃይማኖት በብሔር በምን ሰባበሩት። በቃ ከዛ ጊዜ አንስቶ እኛ ተበከልን እኮ ኢንተርናል ጠላት ራሳችን ላይ መፍጠር ጀመረና ውርጅብኙ ከጥንት ነው። ያ ሊሆንም ይችላል። ልክ ነው። እንደውም ምን አስተዋወስከኝ መሰለህ ደጋግሜ ያው አነሳሁት እንግዲህ ስለምወደውም በውቄ ነው መቼስ ጥናትም እያደረኩ ስለሆነ ነው። በነገራችን ላይ እሱ ስራዎች ላይ የሆነ ቀን ይደርሳል እዚሁ ወይ ደግሞ እናወራበታለን። አንድ ግጥም አለው እንደውም አውርተንበታል ከዚህ በፊት ያ ግጥም ማለት ነው ይሄ የእርጎ ሚሲሲፒ የሹራብ ተራራ የቡልኮ ጋራ ምናምን በሞላበት ዓለም ለምን ይሆን የአፍሪካ ህጻናት ጤዛ የሚልሱ ለምን እንደሚያለቅሱ ገንዳው ነው። አዎ ገንዳው እዛ ላይ ያን ነው እንደ ውርጅብኝም ማንሳት ከቻልም ብዬ ነው አግኝተኛል። ምን አለ መሰለ የአሜሪካ ይሄ የተወለወለው አስፋልቷ እንትኗ ምናምን ብቻ አይደለም መልኳ ገንዳው ላይ ነው ያለው ቆሻሻ መጣያ ገንዳው። እዛ ውስጥ ጥጋብ የተተረፈረፈ ሀብት ምግብ ምናምን ሲጣል አየና ያንን ነው ኢንተርፕሬት ያደረገው። የሰማይ መላእክት አላጋጅ ቀልደኛ ራበን መግቡን ስንላቸው እኛ ይላል ከመላእክት ጋር እንዳልኩ በጣም እንትን አለና የኛን መነጋግረው ከተቱት ገንዳው ላይ የኛን ድርሻ ስተው ለነሱ ገንዳቸው ድርሻቸውን ሰጥተው እንደገና ደግሞ ትርፍ ወደ ገንዳቸው ወረደ ነው የሚለው። እሱ ያው ከላይ ነው የሚያይዘው ፌር አይደለም። እንደዚህ የእርጎ ሚሲሲፒ የእንትኖች አዋሽ ሹራብ ተራራ የቡልኮ ጋራ በሞላበት ዓለም ለምን ይሆን የአፍሪካ ህጻናት ጤዛ የሚልሱ ደምንባ የሚያለቅሱ ምናምን ይላል። እውነት ነው ፌር አይደለም። ምክንያቱም ግን እኛ ጋርም አለ እኮ ነው። አሁን እኔ እዚህ ጋር ማለስማማው ነጮችም እኮ ባይዘው ምናልባት በእውቀቱ ነጮች ጋር ቢወለድ ዛሬ 300 ብዙ አመታት ቢወለድ ይሄን ኤክስፕሎር በሚያደርጉበት ዘመን ቢወለድ ምንድነው የአውሮፓ ህጻናት እንደዚህ የሚልሱ ብሎ መቅጠም አይቀርም። ለምን እንደሆነ ታውቃለህ? ላይፍ በጣም አሪፍ ነበር እነሱ ሳይመጡ አፍሪካ ላይ። ሰው በልቶ ማደር እና በልተላት ታድር ነው እንደሚባልበት አገኘኛ። ይሄ ምግብ ከዛ ተስማሚ አየር የተፈጥሮ ሀብት ስጋ ብርቅ አይደለም ለአፍሪካ። ግን እኔ እኮ አልስማማበት ነገር እኛ ማንሰራም እኮ ነው። ባለፈውም ስናነሳው ነበር አግኝተኛል። ይሄን ውርጅብኝ ማለት የለብንም። ከነቃን ብዙ ጊዜ ይወራል እኮ አፍሪካ እንደ ብትሆን እንደዚህ እንትን ቢባል ግን በወሬ ደረጃ ብቻ ሆነ እንዳልከው ሲስተሙም አይፈቅድልንም። ሲስተሙ ነው ከነሱ ቁጥጥር ውጭ መሆን አልቻልንም። አሁን ላይ ተረተናል። ሳውዝ አፍሪካ ታይም ኢንዳይሬክትሊ ተገዝተናል። ይሄን ማመን መቀበል አለብን። ድንገት እንዳልከው ይሄን ውርጅብኝ ኮሰር ነው። ውርጅብኝ ነው። ዞሮ ዞሮ ውርጅብኝ ነው። ባይዘው ከራሳችንም መጣ ከውጭም መጣ ውርጅብኝ ነው። በቃ ውርጅብኝ ባይኖር ኖሮ ማን አፍሪካን አክሎ አርጊው በቃ በጣም በትክክል። እሺ ዳናነሽ ይሄን ራሱ ሲዘፈልኝ ያበኩት ዙሩን ያዳም ዘር የግሩን የዱካው አምሳል ሲለካ ካርታችን የግር ቅርጽ ነው ያለው። እዛይ ሰው ዘር መነሻ ምናምን የሚለው ነገርም አለ። ማማ ድርቢያበር ያስር አንበሳ ይሄ ደቦ ምናምንም አይመስልም ነው እኮ አንጀት ይበላል። ግን በጣም ነው እንጂ እውነት ነው እኮ ዓለም ላይ አሁን ተጽዕኖ የፈጠሩ ለምሳሌ ስፖርት እግር ኳስ እንውሰድ። ያቺ ልጅ ያለችውን ሰምተሃል? ምን አለች? አንዱ 18 ሰው ጠፍቶ ነው ኳስ በርግጫ ያለ አይታታለ። ግን ምን እኔ ሌላ ያሰብኩት አፍሪካውያንን ከአሁኑ ዓለም ዋንጫ ላይ ሁሉንም ጥቁሮችን እስኪያወጣ ባዶ ነው። ፈረንሳይ ብሔራዊ ቡድን ማለት ባዶ ነው። በጣም ስፓይስ ነን ለዓለም አገኘኝ አይደል? ዞሮ ዞሮ አንዲ ሶሪ ይሄ ድምጽ አሰምቷል። ባይዘው በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፏድምቅ ሸብረቅ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። ኦሌ ቀጥል። እና ጥቁር ተጫዋቾችን በሙሉ ብታስወጣ
የፈረንሳይ ብሔራዊ ቡድን የለም በቃ አትሌቲክስ ላይ ሂድ ኬንያና ኢትዮጵያ እንወዳደር የሚበሉ እስቲ ሪከርድ ይሰበራል የኔ ማራቶን ሪከርድ 3 ሰዓት ነው 4 ሰዓት ይሆን ነበር እና ኃይሌ ገብረስላሴ እና በቢቂላ ጉድባይ ሰራቸው ነው ስለ በብዙ ነገር ስታየው እኛ ስፓይስ ነን ለዓለም ከዛ ግን ችግሩ ምንድነው ለራሳችን አንጣፍጥም ነው አፍሪካ በቃ በጣም ታሳዝነ እዚህ ጋር ነው ከኢትዮጵያዊ ውጪ ሆኖ አንድ በቀለሙም ኢንሴኩሪቲ ያለበት ምናምን ብዙ ነገር አለ በትክክል ኢቭን እኛ ላይ ሁሉ እኮ ተሰርቷል አንተ ከቅርብ ጊዜ ወዲህ ነው እንጂ እኮ ብዙ ሰው አፍሪካዊ ነኝ ብሎ ያስባል ወይም ደግሞ ጥቁር ወንድሞቻችንን እዚህ አዲስ አበባ ስታያቸው አንድ አፍሪካዊ መጥቶ ትለዋለ ለምሳሌ አንተን ሳገኝ አንድ ኢትዮጵያዊ መጥቶ አልልህም ኦሬዲ እኔም ኢትዮጵያዊ ነኝ ዜጋ ነው ምናምን እንለዋለን ልክ ነው እቺን ሲኖር እዚህ ጋር ምንኛ እንደሆነ አላውቅም እስከሳው እሱም ላይሪኩን አላስገባውም ኢትዮሪክ ብሎ ነው ያለው እንደ እንትን ይሆናል ጂጂኖ እንደታ ጂጂኖ ሳላው ቆይ ስሙ ያንሳው አንዴ እንዳታለቅስ አፍሪካ በጣም እኮ አሁን አንዳንዴ ካርታው ራሱ የተሰራበት መንገድ አንተ እንግሊዝ እኮ ነጥብ ናቸው በአፍሪካ ግን ሂውጅ ያረጉታል ካርታ ላይ አፍሪካን ምናምን የሰው የህዝብ ቁጥር በጣም ትልቁ ሪሶርስ ነው እንዴት እንዳልተጠቀምን በቃ አፍሪካና ኪሎ ማሰባቃተን እንጂ አንዱ ነው በትክክል ውጭ እንጂ ማማይ ካርንቋ አንዴ ሙሐመድ ጋዳፊ እንደዛ የታሳብ ነበረው አፍሪካን አንዴ ማድረግ ሐሳብ ነበረው ባይዘው ከሰሜን አፍሪካም ከአረብ አፍሪካን ሀገራት ደግሞ አሪፍ በፓን አፍሪካኒዝም ጉዳይ ላይ እሳቸው ናቸው ምንም እንኳን የዩኤ መቀመጫው ከዚህ እነሳ ባሉት ነገር እናኮርፍም ያም ያው ለሀገራቸው ካላቸው ቀናይነት ነው ግን ምንድነው እሳቸው ታቀለ አፍሪካውያን የሚገበያዩበት አንድ ገንዘብ ይኖር የአፍሪካ ሪሶርስ በዶላር ሳይሆን በሪሶርስ በወርቅ ለየለምሳሌ ሊቢያ ነዳጅ በወርቅ ይሸጥ ያ ነበር በቃ ኪ ሞመንት ጥርስ ያስነከሰባቸው ነው የደፉት እነሱ ናቸው አሁን እኮ ሊቢያ የሆነችበት ነገርና እሳቸው ይያሉ የነበረችውን ስታይ ጊዜ ምን ያህል ቀደም እንዳልከው ነው የተኛ ድራጎን የሚባለው ነገር የአፍሪካን ኤሊትል ቤት መንቃት እንደ ተሳስተ ወይ ቢንቢንትን ብሎ እንዲሽ ማለት ራሱ ሳንቅልፍ ይነሳቸዋል ዌስተርኖችንም ላይ የተቀረው ዓለምንምና ደግሞ የኢትዮጵያንም እንደዚሁ አሁን ከፖይንታችን እንዳንወጣ እንጂ እንዳልኩ በትክክል ደግሞ ከነበሩት መሪዎች እንደ መንግስቱ ኃይለማርያም የኢትዮጵያን ጠላት የሀገራችንን ጠንቅቆ የሚያውቅ አልነበረም በደንብ ነው በቃ ያብራራው እውነትም ነው ስሜት ይሰጣል ዛሬ ላይ አሁን ራሱ ያየ ነው ግብጽ ምን ያደረገች እንደሆነ አግኝተኛል አሁን ቅርብ ጊዜ ራሱ የሰማናቸው ዜናዎች አሉ ምናምን ይሄ እኮ ነው መቀረፍ ያለበት አንድ መሆን ያለብን መጀመሪያ ወደ ውጭ ከመጠቆማችን በፊት እኛም ነን ነው እርስ በራስ መጀመሪያ እንደ አፍሪካ ያ ክፍተት አለ ያ መደፈን አለበት እስከዛ ወንዴ ባንዲራ የሚገርም ነው ኮርኩማ አፍሪካ ላይ ራሱ እዚህ ጋር ያለው ወቀሳ አለ ባይዘው ኮርኩማ አፍሪካ የሚለው ኢንተርናል ችግሮችን ነው ደግሞ ኮርኩማ ላይ የሚያነሳው ውርጅብኙ የኢንተርናል እንደሆነ ነው ኮርኩማ አፍሪካ ላይ እዚህ ላይ ኤክስተርናል ነው ግን ቀድም ያልኩት ልድገም ውሃ ቢገባ በአፍሪካ መርከብ አቤት ቢል ተጓዥ ሐሳብ ለማቅረብ ይሰምጣል እንጂ ከባህር አብሮ ቀዛፊው ለሐሳብ አይሰጥም ጆሮ በጣም ፔንፉል ስንኞች ናቸው እነዚህ ምክንያቱም ዘንበል ካረክ ጆሮውን ይሄው መድፈኛውን ይጋለ ሲል ትደፍነው ውሃው ሳይገባ አብረ መሄድ ትችላለህ ለሐሳብ ቦታ የለንም ነው ትልቁ ኩርኩማ አፍሪካ ላይና ሌላ ቃል ይመስል ነበር ኩርኩም ነው በቃ ኩርኩማ እና ጉራገኛ ቃል አለ ዮንጂ ከረ ቤቴ ኖረ ወጥቶ ቀረ ይላልና ስደት ላይ ያሉ ወገኖቻችንን ነው ለራስዎ ነው እንደ ኩርኩማ ውሃ ቢጋ አይስቃ ይላል ስቃይ አይስቃ እንግዲህ በመድረሽ ላይ ሄዶ ለባዳ መሆን ሲሳይ እንትን ይላል
ቅርስ ይዞ ሳይመጣ ተጉዞ ሳይመጣ ቅርስ ይዞ በጣም ይሄን ፖይንት ያዘልኝ ለመሰለ ልክፈቶ መሰለኝ እንግሊዞች ዌስተርኖች በአጠቃላይ ሲመጡ ጊዜ ታውቃለህ ከኢትዮጵያ በስንት ዞን በስንት አጋዘን የመጽሐፍት አይነት የጌጥ አይነት ይዞ እንደሄዱ ባለፈው የአጼ ቴዎድሮስ ሚስት ማን ነበር ስሟ በእናት የሷ ጸጉር ማስያዣ ተመለሰ እንትናናት በአሉላ ፓንክረስትና በንጉሳውያን ቤተሰቦች አዎ ጥሩ ወርቅ የመጨረሻ ሚስት ኦፊሻል ሚስቱ በቃ የነሱ ጸጉር ማስያዣ ምናምን አልማሩም ጸጉር ማስያዣ አልማሩም ሲወስዱ አገኘኸኝ አይደለ ተጉዞ ሳይመጣ ቅርስ ይዞ ሲል ሄደዛው ነው በቃ የምትቀረው እነሱ ሲመጡ ወስደው ነው የሄዱት አገኘኸኝ አይደል እኛ ሄደን እዛው ነው ሲሳዩንን ምንቀረው ወይ ደግሞ እዚህ ስንመጣ ጉራ ነው ይዘን የምንመጣው ሀገር የሚለውጥ የሚቀይር ጭንቅላትም ይሁን ስራ ይዘን አንመጣም በርግጥ አሉ ስቲል ትልልቅ ዲያስፖራዎች እዛ ያገኙትን ጥሪታ መጥተው ኢንቨስት አድርገው ለብዙዎች የሥራ ዕድል የፈጠሩ ምናምን ጥቂት ናቸው ለማለት ነው ጥቂት ናቸው ግን ይሄ አከርካሪውን ሰበረ የሚባል አይነት ላይክ እስራኤል እኮ 1946 ሲመሰርቷት ተጠራሩኩ በፉጨት ብለው እኮ ተባብለው ተሰባስበው ከዓለም ነቅለው ነው የሄዱት አይደለ እንመስረታት እስራኤልን ብለው እንደዛ አይነት ቆራጥነት የለም እኛ ጋር ታላቁን ኢትዮጵያን መልስ ምናምን ብለ ልክ ጆኒ ራጋ የመጀመሪያ አልበሙ ላይ አሪፍ አለው ትኬቱን ስጡኝ ሊድ ወደ አፍሪካ ምናምን የሚልበትና ይሄ ሪሶርስ ምንም ትምህርት ጭንቅላት አሪፍ ከሆነ ገንዘብ ከያዝክ እዛው ከያዝክ ለነሱ ጉልጋሎት ከዋለ ዞሮ ስሌቭ ነህ ባይዘው ይሽሞነሞን ይሆናል ስሙ ማጌጥ ትችል ይሆናል መንዳት ትችል ይሆናል ቤት ሊኖር ይችላል ግን ስቲል የምትሰራው ለነጭ ነው የሚሆነው እውነት ነው እኔ እንደውም ስለ ቅጣው እጅጉም የዘፈነ ይመስለኛል በትክክል በቃ ኮርኮማ አፍሪካ ላይ ያኔ መሰለ ሰው ያጣንበት መንገድ ያስከፋል ብዙዎች ደግሞ አሉ እንደዛ እኛ ለምሁራኖች ቦታ አንሰጥም ለሐሳብ ቦታ አይሰጥም ሐሳብ ነው ነገሮችን የሚቀይረው በትክክል ምንም ነገር መጀመሪያ ሐሳብ ነው የነበረው ሰላሳይ ትውልድ ሲኖር በትክክል እና ከባድ ነው አሁን ለደቂቃ ማሰብ እኮ አይፈልግም ሰው አቴንሽን ስፓናችንም አሳሳቢ ደረጃ ላይ ደርሷል እንዴ በጣም ነው እንጂ የሚቆጨው ያኛው ራሱ ዜግነቴን ሲያሰላስል ምን ይላል የዮቶር ልጅ ርስቱ አባይ ዳር ሆኖ ጣና ቤቱ ጥበብ ርቄ ስቀዳ እጄ ኮንዚ ባዳ በትክክል በጣም ፓራዶክስ ነው አግኝተኛል ሙሴን ያስተማረው ዮቶር ኢማጂን እዚሁ ያለ የትምህርት ስራ ፖሊሲያችን ከየት ነው የመጣው ከኛው ኖ ያሁኑማ ከውጭ ነው እንጂ እናንተ የተማርንበት የጃፓን ነው የምንድን ኮፒ የተደረገው የጀርመን መሰለኝ እንግላንድ ምናምን ይባላል መሰለኝ አይ ቲንክ አይ ዶንት ኖ ብቻ ግን ከውጭ ነው ዞሮ ኮንስቲቱሽናችን ነው ከጃፓን ነው ህገ መንግስቱ ጃንዌይ ከጃፓን የገረበቱት አገኘኛ እኛ ጋር ጠፍቶ ነው ወይ አለ እኮ አሁን ኢንዲጂነስ የሆኑ ብዙ እንትኖች አሉ ጽፈናል እኮ ከውጭ ሳንማር እኛ ማአት መጽሐፍ ጽፈናል ማለት አንዳንዴ እንትኑን መጽሐፍ በጣም እናቀለዋለን ይመስለኛል ባይዘው ብዙ የአፍሪካ ሀገራት ብቻ ብዙ የዓለም ሀገራት አልጻፉ ጽሁፍ ላቲን የላቸው እንትን ነው የሚጠቀሙት በተውሶ ነው የሚጽፉት አገኘ የኛ ቅጽ ፊደላት ተቀርጾ ምን ተብሎ እዛ ላይ ዕውቀት ተጽፎ ምንም ይሁን ዕውቀት አይሁን እሺ ተው ውሏቸውን ይጻፉ ዲያሪ ይጻፉ አባቶቻችን ግን መጽሐፍ የሚባል ነገር ዲስከቨር አድርገዋሉ በጣም ያሳዝናል እውነት ቁልቁለት ጉዞ ነው አዎ እንደው ለመስፈንጠር ከሆነ አሪፍ ነው በእናት ያርግልን ብዙ የነቃ እና ይሄ የገባው ብዙ አለ ግን ወደ ተግባር የሚለወጥበት እንትን ሩቅ አይደለም ተስፋ አደርጋለሁ ባክ ኢንሻአላህ እንትንን አስተዋወስክ ያን ፊልም እቱን ሬድ ሲ ዳይቪንግ ሪዞርት እዛ ላይ ዌልካም ቱ አፍሪካ የሚልበትን ሲን ታስተውሰዋለህ እኔ እንጃ ኢማጂን ቀለል አድርገው ነው ገብተው አጀንዳቸውን ጨርሰው ይወጡት ሙሳዳ እና ፓስፖርቱን ሪጀክት ያደርገዋል ዶላር ከቶበት ይሰጣል ጥቃሚ ኳላ ይሰለፍና የሱዳኑ አምባሳደር ይነግረዋል ከዛ ዌልካም ቱ አፍሪካ ይላል ከዛ እንዴት ነው ሪዞርቱንስ ያገኙት ሆቴሉን በጣም በቀላል ሄዱ ምናምን ስንት ብር ነው 300 ምናምን ሺህ ዶላር ከፈሉ ስለ ሆቴሉን ማግኘቱ እንደሆነ ያልገረመኝ ህዝብ እኮ ይዞ ሄደዋል ይሄን ነው እኮ ማለት አገኘ ከጎንደር ከመተማ አርገው ምና የጽዮን ጉዞ ነው ያሉት ምናም ብለው እሱ ፊልም ራሱ በጣም ብዙ ነገር ይነግረናል ባይዘው አሉ ከእንደዛ ደግሞ እኚ እንደ አፍሪካ ላይ እንት የሚሉ ፊልሞች ደስ ይሉኛል በጣም ቲር ኦፍ ዘ ሰንን ስናይ ሆቴል ሩዋንዳ አንድ ደግሞ አለ የሆነ
ታይትሉ ጠፋብኝ። አይተነው ነበር ግቢ እያለን አንድ ላይ። የትኛው ነበር? ብለድ ዳይመንድ ነው። ብለድ ዳይመንድ ያ። እሺ ወደ ኔክስት ትራክ ጽዮን ሙሽራዬ። ጽዮን ሙሽራዬ። እሺ ታራ 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 ታ ብራስ ነው እዚህ ሙዚቃ ላይ የነገሰው። አዎ ሲል በቃ በባንድ ነው ሙሌት። ባርማሽ ስርክ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ ባለ ቃል ኪዳን ቀድማ ኗሪቷ ይሄ እዚህ ሙዚቃ ላይ ወደ እንትኑ ከመግባታችን በፊት አንድ ሐሳብ እናንሳ። ቴዲ አፍሮ ተዋናይም ነው ብለናል። ሐሳቦቹን እንደ አንድ ተዋናይ በደንብ ኢሚቴት የሚያደርጋቸው ሰው ይያሉ እዚህ ሙዚቃ ላይ አሉ። እንትን ነው እኮ አይተው ከሆነ ጽዮን ሙሽራዬ የሰርግ ዘፈን ነው ድባቡ እና ወደ መጨረሻ ላይ ስትሄድ አለ ዛሬ እንደ ፀሐይ ጮራ አይቻላቅም እሳቸው የምንጃርኛ ዘፋኝ ወይኔ ስማቸውን እናስገባለን። እሺ ትዝ ካለ አስቻለ አልበም ላይ እሺ እንትን ሚሎ ሻዋ ሚሎ ትራኩን የእሳቸውን ድምጽ ነው ኢሚቴት ያደረገው። እዛ ማዶ ተራራው አይኗ ነው ወይና ሚሎና ያን ቀለም እንደ ካራክተር ነው የወሰዳቸው። ሙሉ ለሙሉ አይደለም። ሲጀምር ቴዲ ያለ ልክ አለ ዛሬ ሚሎ ይሄ ፓርት ላይ አለ ዛሬ እንደ ታጮ እዚህ ጋር ማለት ነው። አለ ዛሬ በቃ እሳቸው ናቸው እኔ ይመጡብኝ። አዎ ደግሞ ይሄ አሉት ያኔ ኢንተርቪው ላይም ሲናገር ነበር እንዲህ እንደ ሚውዚካል ቲያትር አይነት እንትን ያለው ነገር በጣም ይመስጣል። ያ በቃ ይሄ አሁን ልክ ነው። ጽዮን ሙሽራዬ አቡጊዳ ባንድ ነው ያቀናበረው። ላይቭ ተቀባዮቹ ብዛታቸውስ እሱን እኮ ነው የቱ ጋር እንደሆነ እኛ አይታወቅም። ግን ድባቡ እንደዛ ካልሆነ አይመጣም። ልውል ሲሳይ ያለበት፣ ሚካኤል ቸርነት አለበት፣ ዋን ቋሚዎቹም አሉ እና ዲጄ ዊሽ፣ በኃይሉ ዳንኤል፣ አለማየሁ ደሊል ምናምን እና ሌሎች ሙዚቃዎች ለሰው የሚሰጣቸው ሙዚቃዎቹንም አይተህ ከሆነ አሁን እንትና ከባድ ሙዚቀኛ ነው ግርማ ተፈራ ብቻውን ያን ሙዚቃ የተወጣው ግን የታገርን ሰምተው ከሆነ እኔ ተቀባይ ያለው ነበር ይመስለኝ። የለውም ግን አለው ይሄ እንደ ምንድን የሚባለው የድሮ ሙዚካል ቲያትር ኦርኬስትራው ምናምን ድባብ እንዲኖር እና መሀል ላይ የሚገቡ ካራክተሮች አይነት ነገር አለ። ይሄ ዴሊቨር የሚያደርጉ ሀሳቦችን ብሬክ የሚያደርጉ ሰምታ ይሆን እንዴን አይተከዋል። ባይዘው ሙዚቃ እኮ ይኸውልህ እንዴት እንደውም ብዙ ጊዜ አንድ ላይ ተደርጎ ሲወራ አይሰማም እንጂ ስቶሪ ቴሊንግ ነው ሙዚቃ። ታሪክ ነው የምትናገረው። ሰው የሚመስለው ነገራ ሲባል ንግግር ስለሆነ ዘፋኙ ብቻ ታሪክ የሚነግር ይመስለዋል። ኢንትሮዳክሽን የሚባለው ፓርት ላይ እኮ ሙዚቃ መሳሪያዎቹ ይነግረዋል። በቃ ለምሳሌ ሬጌ ከሆነ እንትኑ ይጀምራል፣ ቤዝ ላይኑ እንትን ይላል፣ ድድን ዛሬ ልነግር ነው የሆነ ታሪክ ሰማ የተፈጠረው ሲል ድራሙ ይመጣል። ኧረ አልሰማ ክራካካካ ጽባ ሲል ሰውየው ኧረ ጉዶኝ እንደዚህ በቃ እንደዛ ነው ታሪክ እየሆነ የተቀባበለ። አሁን የቴዎድሮስ ታደሰ አንድ ዘፈን አለ ወይ እንትን የሚለው አስተዋወስኩት ባለፈው ሰነው ነው ይሄድሽበት ዜማውን አወቀው አይደል? አውቄዋለሁ እኔማ እሱ በጣም አንጀት ይበላል። እዛ ላይ ሮሃ ባንድ መሰለኝ ያቀናብረው ያለው ጊታር እኔ የሚታየኝ ማለት ነው የሆነ ምስኪን ሁሉን ነገር የሚታዘበው ጎረቤቱ ነው። እያለ ነው የሚቀጥለው። ያው ቴዎድሮስ ነው ስማቸው በሚለው የሙዚቃ ነገር ከባድ ነው። አንድ ከነሸጠ አስቸጋሪ ስለሆነ እሱ ዘፈን ይገርማል። በቃ አይምሮ ላይ በጣም ነው ኖቲስ ያደረኩት። አንተ ስትነግረኝ ትዝ ይለኛል የሆነ ጎረቤት ምናምን ሰብስቦ ቡና ላይ ነው የሚያወራው ባለው ነገር በድስት ምናምን ነውና ቴዎድሮስ ታደሰ ታይትሉ ምን ነበር?
አመጣው ፍቅር ፍርጃው ነው። አመጣው ፍቅር ፍርጃው ተበረ አይ እንግዲህ ነው እኮ በብራሶቹ ሆነ። ማን ያቀናበረው? ሮሃ ባንድ ባለሳሳት ወይ ሮሃ ወይ ዋሊያስ ሲከፈተው ባንድ ያስቸገረ ገባ ወጣ ይላል ኔትወርኩ። አብሽር እኔማ ነነነነ እያደገ የሚመጣ ሙዚቃ ነው ደግሞ። እሱ ነው እኮ ብለህ ያው አሁን ይሄን ዘፈን ስማው። አሁን እኚህ ብራስ ጎረቤቶቹ ናቸው። ሄደች አይደል እንግዲህ ና እስኪ ምንድን ነው የሆነው እስቲ ንገረን ምናምን እያሉት ነው እያሉ በጣም ነው የሚገርመው። በመስኮት ከዛስ በቃ ኧረ ተው ምናምን እያሉት ነው በቃ ድባቡ። መሰንበቻው ቀልዱን ተይ አደረ በረንዳ ላይ ቁጭ ብሎ እንዳልከው ጣሊያን ሰፈር ምናምን የድሮ አዲስ አበባ ያሉ ሰፈሮች እኔ እኮ ነግሬው ነበረ ምን አይላል ጎረቤት ይኸውልህ አልሰማ ብሎኝ ነው እንጂ ይላል። ጊታር አለ ከውስጥ እያለ የሚቀጥል በቃ እና ከሀሳባችን እንዳንወጣ ይሄ የሙዚቃ ድምፃዊው ብቻ አይደለም ጉዳዩ። ለዛ ነው የቅንብር ነገር በጊታር ታሪክ ትናገራለህ፣ በደንብ ትናገራለህ። እንትን ቀላል አይደለም። አሁን ኢማን ላይ ነው የሆኑ የጊታር ሶሎዎች አሉ የማህሙድ መስል ምናምን ጸጥ ነው የምትለው በቃ ዘፋኙ ሳይሰማ እና ኢትዮ ምን ነው ጽዮኑ ሙሽራዬ ላይም የዛን አቅም ነው ያየሁት። በቃ ሲጀምር ባራ 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 ሰርግ ነው በቃ መጥሪያ ነው የሚሰጥ የሰርግና ግባ ድንኳን ውስጥ እንዴ በትክክል። እና አንስተን ነበር ባለፈው የሆነ ነገር ከዚህ ሙዚቃ ጋር እያይዘን ማዘን እንዲደርጋ የሚዛመር ነገር አለ ብዬ ነው በለኛ ምን ነበር ይኸውልህ ሔዋን እንደዋዛ የሚለው ሙዚቃን ተስተውሷል። ለባከነው ልቤ ራርቶ ልብሽ መጽናኛ ሆኖኛል ክሶኛል ፍቅርሽ ሲል ከራሱ አንደበት ነው የሰማሁት። እኔ አንደርስታንድ አላረኩትም ነበር። እኔም በትክክል ሔዋን እንደዋዛ ፍሬዋን በልተሽ በእኔና በምናምን ሞት እንዳመጣሽ ይልና መጽናኛ ሆኖኛል ክሶኛል ፍቅርሽ ያለው ቅድስት ድንግል ማርያምን በትክክል ይሄን ራሱ ነው የተናገረው። ለኛ አይደለ እሱ ራሱ ያለ ክሶኛል ፍቅር ሲልም ፍቅር ክርስቶስ ነው የፍቅር እናት አዎ ክሶኛል ፍቅርሽ ማዘን እንዲደርጋ ስመጣ ብዙ ሰዎች የተለያየ ነገር ሲሉ ሰምቻለሁ። ሉሌም ጀመር አድርጎ እኔ ከዚህ በኋላ ያለውን እማ ዘንዲደር ነው ሙዚቃው ታይትል ማ ሳይሆን እማ ነው የሚለው ይልና ከዚህ በኋላ ያለውን አልናገርም ብሏል። እኔም ከዛ በኋላ ያለውን አልናገርም ግን እንዲሁ ሙዚቃውን አብረን የሰማን እንረዳው እስኪ ለመሰለ እሱን ነው እዚህ ውስጥ ያገኘሁት። አዳም ሙሽራዬ ላይ ራሱ እንመጣለን እሱ ጋር በኋላ ላይ አዳም የት ነው ይለኛል ቢለውን ግጥሙን ታቋል። አዎ ቅዳሴ እየሰማ ከሩቅ ምንድነው እዛ ውስጥ ልጅነት መመለስ ይፈልጋል ወደዛ ግን በቃ ያለበት ነገር ደግሞ አለ ምናምን ትግል ውስጥ ይታዩኛል። እዚህ ሙዚቃ ውስጥም እንደዛው ነው ማዘብ ሆኖ ለኔ ገላ ምናምን ይልላል። ላይሪኩም በደንብ ሰሙ
ጠቢቡ ማን ነው? ሰለሞን ሰለሞን። ስማ እዚህ ጋር ማዘብ ኖሮ ለኔ ገላ ይመጣል ነው ያዙ በቃ ይኸው ግልጽ ነው አገኘኝ የጠቢቡ ሰው የሊቁ ቅኔ አለ በመጽሐፍ ቅዱስን ለሚያክሰው ምናምን ሙሽራዬ ግልጽ ነው የብርሃንና ስዕል አይነጎ ላይ ኢትዮጵያውያን አሳሳል አለ ከዛ ምስሉ ላይ ያለው ገጽታ እንዴት ሆኖ ነው ይመጣልን ከዛ ደግሞ ለኔ ገላ ለኔ እንትን ካንቺ ውጭ ማንዘብ የሚሆን አለ ምትለው ማንን ነው እኔ እንትንም መሰለኝ ታውቃለህ የሆነ መልስም የሰጠበት መሰለኝ ጀስት አሁን እኛ የሆነውና ምናወራው የሆነ ሰዓት ላይ ቴዲ እንደዚህ ምንድነው ሃይማኖት ቀየረ ምናምን ተብሎ ኢቭን የሆነ መዝሙርም በሱ ድምጽና ወጥቶ ነበር ምናምን እና ምንም መልስ አልሰጠም አይ ቲንክ 2007 2008 ያ ነገር ወጣ ይሄ አልበም 2009 ነውና ለዛም ምላሽ ሊሆን ይችላል በትክክል ምክንያቱም በደንብ ስሜት ሰጠኝ ለዛ ታውቃለህ እንደዚህ አይነት ደግሞ ባህሪዎች አሉ አሁን ያዞም ባይኮ ምላሽ ነው አይደል የሆነ ጊዜ ለተባለው ነገር ነው እንጂ ሰው እኮ ያዞም ባር አይደለም ያነበው ያለው እኮ ማንንም ማለት አይፈልግም ለምን እንዳለም ብሎታል እዛው ሙዚቃ ደግሞ እንዲኮ አይባል ነገር ግን ታቀሜ በላይ ሆነብኝ ሀገር የሆና ነው ብሏልና እንዳልከውም ሃይማኖትም ደግሞ በጣም ሴንሲቲቭ ጉዳይ ነው ሊሆን ምክንያቱም ሲታገል ነው የምታየው እዚህ ሙዚቃ ውስጥ እኮ ማዘብ ሆኖ ለኔ ገላ ምን ነበር ማዘብ ሆኖ ለኔ ገላ ደሞ ያለው ካንቺ ሌላ ሲል አልሄድኩም ነው ትላንት ያለውበት ቦታ ላይ ነኝ ነው እሺ ሀገር ያክላል ያራቁት ሀገር ይላል ትንሽ ያራቁት ሀገር መልከማ ከዳ ሳባ መሳይ ከዛስ እዚህ ጋር ነው አሁን ከኢትዮጵያ ጋር እንዴት ሪሌት እንደሚያደርጋት የሸማች ጥለት ቀለሞች እንትን ይባላል አሁን ሬንቦ ምንድነው በአማርኛ የማርያም መቀነት ነው የሚባለው ቀስተ ደመና ማለት ነው የማርያም መቀነት ነው ምንለው ስናየው ከለሩም አረንጓዴ ቢጫ ሰንደጋ ነው በትክክል ያስታውሰኛል ላንቺ መውደቄን ይልና ለባምሮ ሌላ ለሌላ እንትና ተበለ ሀገር ያህላል ከፍ ያለ ፍቅር ይላል ቀለዛ ምላሽ ነው እውነት ማዘን ጊዞ ገብቶ ገዳም ያገናኘው ፍቅርን ካዳም እሱም እንደ ሰው ደካማ መሆኑን ያመነበት ግን ደግሞ መጨረሻው በአማረ መልኩ ወደዛ ሊሆን እንደሚፈልግ ፍንጭም እየጠቆመ ይሆናል ባይዘው ድምጻውያን እንዲ ያብሶ እንትን ለኪነ ጥበባዊ ችሎታቸው ከፍ ያሉ ዘፋኞች እንደ ትንቢትም ያረጋቸዋል ለምሳሌ ድምጻዊ አበበ ተካ በጣም ጎበዝ ድምጻዊ ነው በጣም ለስሜት የቀረበ ነው እሱ ደግሞ በርግጥ ግጥም አይጽፍም ያው እና ያሙሌ ናቸው ግጥም የሚሰጡት ግን ብሶቱን ምኑን በቃ ቱም ጨፍኖ ነው የሚዘፍነው አይተ ከሆነና አንዴ ኤርትራ አስመራ ላይ ምን እንዳረጋ ታውቃለህ ሙዚቃ ኮንሰርት ላይ ያቀርብ እየተጠበቀ ምን እንደሆነ ውስጤን ሐሳብ በጣም በሻማ አርት ይሰራል መስቀል ይሰራል በጣም ደሞዙን በሻማ ነበር የሚጨርሰው ከዛ እዛ ኮንሰርት ላይ ግጭት ውስጥ ነበረ የፈጣሪ ነገር አለ እግዚአብሔር ነገር ከሱ ጋር እግዚአብሔር ጋር መኮብለሉን ይፈልጋል ዓለም እዚህ ጋር ምናምንና ሰው ሁሉ አበበን የጠበቀው በቃ አቤ እየተባለ የሆኑ ሞሎክሴ ከአዳራሹ ቀጥ ብሎ ወደ ስቴጅ ወጡ አበበ ነው ኦኬ እንደ ሞሎክሴ ቢጫ ለብሶ ዘፈነ የሚገርም እኮ ነው የምር ቪዲዮ ምናምን ነው ኢንተርቪው አለ ሰይፉ አሜሪካ ሄዶ ኢንተርቪው ያደረገው ላይ ማለት ፎቶውን እናስገባለን ጉድ ነው ሰው ሁሉ አበደ እንዴት ምናምን ተባለ እሱ ነው ውስጤ ፊውቸሬን ነው ወደፊት መሄድበትን ነገር ምን እንደሆነ ውስጤን እንተናለው ያለብሽ ይወጣዋል ምንድነው እንትን ውስጥ ነው ግጭት ውስጥ ነው እኮ ነው ይሄን ነው እኮ አሁን እኔ ሰው መሆንን ነው ቴዲ ውስጥ ማየው ሰው ነው ገብቷል አሁን እኚህን ነገሮች በግልጽ ያመጣቸዋል ውብ ዓለም የሚለው ሙዚቃውን ታውቃለህ የመጀመሪያ አልበሙ ነሻለም ያው እሱ እኮ አስደንጋጭ ሙዚቃ ነው እሱ ንፋቄ ነው ግን ሰውኛ ነው ሰው የተረታ ደካማ ሰው የተረታውን ያሳየዛል እና እዚህ ውስጥም እኮ በቃ እኔ አሳዘነኝ እሱ ነው ሙዚቃውን ስትጨርሰው ዜማው እንዴት ከባድ እንደሆነ አይተከዋል አላቋረጥኩማ መጨረሻ ማዘን ዲደር ማዘን
ማዘን ሊደር ልቤ አንቺን ትቶ ከማዘን ሊደር ሰው አሳዝኖ ስለራሱ ነው በነገራችን ላይ እዚህ ጋር ድራስተር ታሪ ምናምን የሚለው ጀመረኝ ማይሆን ነገር እውነት ሙዚቃው ይሆነ በቶ መስቀሌ በጣላሽ ጥሌ ትክክል እቺ ፖይንትን ትላንት ዮናስ ጎርፌ ከሆነ ሰው ጋር ኢንተርቪው ያደረገው ተቆርጦ ደርሶኝ ነበር እሺ እና ሁለቱም ፕሮቴስታንት ናቸው ግን የሰውየው ሐሳብ በጣም በቃ የሰው ልጅ 40 ዓመት ከሞላው በኋላ ሃይማኖት አይቀይራል ጓብ አገኘኛል በቃ አይቀይር ጀስት ምክንያቱም ከኋላ ይዘ የመጣው ታሪክ በምንም አይነት መንገድ ቆርጣጥሎ በምንም አይነት እሷን ይመስለኛል ሜንሽን ያደረገው እዚህ ጋር ያ ሐሳብ በቶ መስቀሌ በጣላሽ ጥሌ ከራሴ ጋር ነው ይላል በጣላሽ ጥሌ ማንም ሰው የፈለገው ማመን ይችላል አሁን ሃይማኖት ገደብ ሳይሆን ይያልን ያለ ነው አሁን የሶሻል ሚዲያ ዘመን ብዙ ነገር ያሳየናል ሃይማኖታቸውን የቀየሩ ሰዎች አልረጋጋ ሲሉ ሲቅበዘበዙ ከየትም ሊሆን ይችላል not only ኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ኦርቶዶክስ ከእስልምና ምናምን ሊሆን ይችላል ግን ሰውየው አይረጋጋም ጭር ሲል የማይወድ ሰው ነው የሚሆነው ኮሽታ ይፈጥራል ማንነት አለ አብሮ ምንድነው ያ የሚጮው ልጅነት ነው ያን ይመስለኛል ከራሴ ጋር ነው በጣላ ጥሌ ያለው ቀዩ እዚህ ጋር ደመደማል እግሬ እንዴት ይጥፋ ቆርጦ መሄድ እንጣው ይልቅር አጣው መንገድ ይላል እና ትግል ነው እዚህ ሙዚቃ ውስጥ የሚታይ በጣም በቃ ትግል ላይ አንጀት የሚበላ ነው ዜማው የሱም አጫውት እንዳልነው ካራክተራይዜሽን ላይ ጎበዝ ነው የሚደንቅ ሙዚቃ ነው ሶ የዚህ ሙዚቃ ደግሞ በቅንፍ ሐሳቦችን ይጠቁመናል በየሃል ቀድም 50 ለጦቢት ይላል በቅንፍ ኦኬ ማዘን ሊደር ይለና ከሱ ዩቲዩብ ላይ ያየው ነው ነገር ኦኬ እዚሁ ላይ 50 ለጦቢት ይላታል በትክክል ከዛ ጽዮን ሙሽራዬ ላይ ደግሞ 50 ለጦቢትን ስንድር ያየህ ይላል ያ ሐሳብ ለኛ ሩቅ ነው ማለት ብዙ ነገር ይሉበታል ምናምን ዮሐንስ ራእይ ላይም ያሉ ነገሮች አሉ የቄዳር አበባ ማናት ምናምን የቄዳር አበባ እኮ ትልቅ ነበርን ትልቅ እንሆና እንደማለትም ነው እንዴት ቄዳር ይሄ እንደ ጨለማ እንደማለትም ነው ጨለማ ነው ያው የቄዳር ጥምቀት ይባላል ለምሳሌ ከባባድ ፋውል ስትሰራ በኃጢያት ሰለሞን ለምሳሌ ጥቁር ነው ራሱ እንደዛ የሚልበት ነገር አለ ጥቁር ነው ብነኛ ቦታም አለ እንደዛ የሚባል ምናምን ነገርና የቄዳር አበባ ነሽ ኢትዮጵያዊ ሲል አበባ ናት ምናምን አሁን ጨለማ ውስጥ ያለች ግን አገኘኛ ሶ ፊቸራችንንም ነው እንትን ይያለ ያለው ምናምን ከዛ አንፃር ነው ባለፈው ይሄን አንስቼ የነበረው እዛ ውጪ ግን ያው የሚያውቁ ሰዎች በደንብ ቢተነትኑትኛ ብናልፎ ይሻላል ስለዚህ ሙሽራ ማናቀው ነገር ሪስፔክትም አንፃር እንዳናበለሻሽው ግልጽ ነው ሐሳቡን የተወሰነ ተረድተናል ግን አንዳንዴ ሲባል እኮ እንትን ፖይንቱን ሊያጣም ይችላል አገኘኛ ስሜት ያስማማናል ባይዘው አሁን የጽዮን ሙሽ ልክ መርከብ ላይ እንዳል ነው እንዲ ነው ማትለው ያሳዝን ነገር አለው እንደምትለው ጽዮን ሙሽራዬ ላይ ደግሞ ተስፋ ያለው ድግስ ዝም ብለ ተስፋ ይታያል በሀገር ተስፋ አትቆርጥም በቃ አለች በቃ እቺ ይሄ ጠፍቶ ነበር ባይዘው ሆነ 5 6 7 10 አመት ምናምን ሶሻል ሚዲያ ላይ በቃ የአቴንሽን ስፓናችን ስለተበተነ በቃ የጽዮን ሙሽራዬ በሀገር ተስፋ ማድረግ ነገ የተሻለ ነው አሪፍ ጊዜ ይመጣል የሚልም ስሜት አለው እና እንዳልኩ ነው የጽዮን ሙሽራዬ በቃ ሚነሽጥ ተስፋ ብርሃን ያለው ነገር ነው ኢትዮጵያ አሁን እንትን ብላለች ነው አዘይ ይሄ እኛ ባንገባበት ይሻላል በየ ነው እኛ እንለፈው ዮሐንስ ራእይ ላይ ያሉትንም ነገሮች ስፒሪቹዋል ነገሮችም ስላሉት ትለዋል ያው ተስፋ የሚሰጥ ለምሳሌ ዳስጣል ራሱ ቋል ተስፋ አንሳው ይላል አንሳው ባንዲራይም ብሏል ልክ የኢትዮሪካ ላይም እንዳለው ምናምን ስማት አንሳው ብዙ አለ ሶ ዛሬ ደግሞ እዚህ ላይ እንክተውና አሪፍ በሚቀጥለው ከቆምንበት እንቀጥላለን ክፍል 3 ይቀጥላል ሰብስክራይብ ያደረጋችሁ እንዴ ይሄ ሁሉ ነገር አውርተን 10,000 ግን መሙላት አለብን እንዴ
በጣም እኛ መስሙዝ ይሆንን 5400 ነው ያለው እና ኩርፍ በቃ አንለቅም እንደውም 400 ነው የጨመረው 400 ነው አያዋጣም እውነት ከቦታውም አልመጣም በዚህ አይደል እሱ ለጋሪ ነው ይኸውላችሁ የምር እንትን ነው እኛ በጣም ደስ ብሎናል 5000 ቤተሰቦቻችን እንወዳቸዋለን በደንብ ሼር አርጉት አሁንም አናሊቲክሱ የሚያሳየን ትንሽ ፐርሰንቱ ሰብስክራይብ ያደርጋሉ ነው የምታዩት አርጉት እንጂ ጠቅ አድርጓት ምናምን 10000 ይግባ ለሰው ይዳረስ በደም ስንትም ሆነ ለኛ ኬር ብዙ እንትን አንልም ግን ኢንስፓየር ያደርገናል አሁን 5000 ሲሆን እንዴት ኢንስፓየር እንደሆነ ስለምናቅ በዜሮ እኮ ስንት ዘመን ሰርተን ስለዚህ ላይ የድሮ ዩቲዩባችን 2000 እናንተ ብቻ ምናየው ገብተን ይመቻቹ እንቀጥላለን ቀጥላ ያማን